የሳምንቱን የንጋት ፖስት አበይት የፋይናንስ ዜናዎች ዋናዎቹን በማስቀደም ጀምራለሁ። ግብር ከፋይ ነጋዴዎች በብርሃንና ሰላም ታትሞ ይቅረብ በተባለው ባለ ኪዋር ኮድ ደረሰኝ አለመድረስ ስለመማረራቸው፣ የቡና ዋጋ በዓለም አቀፉ ደረጃ እየወደቀ ቢመጣም በኢትዮጵያ ገበያ ያልተጣጣመ የዋጋ መጨመር ስለመኖሩ፣ ዳሽን ባንክ አክሲዮኖቹን በይፋ ነባር ላልሆኑ ባለ አክሲዮኖች መሸጥ ስለመጀመሩ፣ የዓለም ባንክ ለግሉ ሴክተር ክንፍ አይኤፍሲ ለዳሽን ባንክ የ10 ሚሊዮን አሜሪካን ዶላር የአደጋ መጋራት ስምምነት ስለማድረጉ፣ እንዲሁም ደግሞ ኢትዮ ቴሌኮም እየጨመረ ባለው የዋጋ ንረት ትችት ማግስት ሌላ አዲስ ቴሌስትሪም የተሰኘ አገልግሎትን ስለማስጀመሩ በዛሬ አበይት የፋይናንስ ዜናዎች የምነግራችሁ ነው የሚሆነው። የተወደዳችሁና የተከበራችሁ የንጋት ፖስት ቤተሰቦች ይህ በየሳምንቱ እሁድ ልክ በ9 ሰዓት ከሮሃ የምንዛሬ ቢሮዎች ጋር በመተባበር የምናቀርብላችሁ ዜና ነው። በመጀመሪያም ታዲያ የአጋራችንን የሮሃ ምንዛሬ ቢሮዎች ማስታወቂያን አድምጠን እንመለሳለን። የውጭ ሀገራት ገንዘቦችን መግዛትና መሸጥ እንደ ዘንድሮ ቀሎ አያውቅም ይለናል ሮሃ የምንዛሬ ቢሮ። ለውጭ ሀገር ጉዞ ገንዘብ ቢያስፈልጎት ዶላር ሆነ ዩሮ፣ ሪያል ሆነ ድራም ሁሉም እኛ ጋር አለ። ወደ ኢትዮጵያ በመጡበት መሸጥ ቢያስፈልጎት ይሄው አዋጭ ዋጋ ከመልካም መስተንግዶ ክብሮት ተጠብቆ በሮሃ የምንዛሬ ቢሮዎች ይጠብቆታል። ሮሃ የምንዛሬ ቢሮ በአዲስ አበባ ሳር ቤት በአዳምስ ፓቪሊየን ግራውንድ ፍሎር ላይ፣ በካዛንቺስ ማህቡባ አፓርትመንት ቢልዲንግ ግራውንድ ፍሎር፣ እንደዚሁም በድሬዳዋ ከተማ በብሎሰም ሆቴል ግቢ ውስጥ እናንተን ደንበኞቹን ለማስተናገድ ይጠብቆታል። ሮሃ የምንዛሬ ቢሮ ታማኝ ኢትዮጵያዊ የምንዛሬ አጋሮ። በቅድሚያም በዚህ ባሳለፍነው ሳምንት በሮሃ የምንዛሬ ቢሮዎች ማለትም በዕለተ ቅዳሜ የውጭ ሀገራት ገንዘቦች ሲገበያዩ የዋሉበትን ዋጋ በመናገር ጀምራለሁ። አንዱ የአሜሪካን ዶላር በ179 ብር ከ08 እየተገዛ በ182 ብር ከ66 ሳንቲም ሲሸጥ፣ ዩሮ በ204 ብር ከ30 ሳንቲም እየተገዛ በ208 ብር ከ38 ሳንቲም ይሸጣል። የእንግሊዝ ሀገሩ ፓውንድ 234 ብር ከ27 እየተገዛ በ238 ብር ከ95 ሲሸጥ፣ የዩናይትድ አረብ ኤሚሬቶቹ ድርሃም በ47 ብር ከ90 እየተገዛ በ48 ብር ከ85 ሳንቲም ሲሸጥ ውሏል። በዚሁ ወደ ዝርዝር ዜናዎቹ ገባለም። የኢትዮጵያ ገቢዎች ሚኒስቴር ሁሉም ደረጃ ሀ ግብር ከፋዮች የሽያጭ ደረሰኝ በብርሃንና ሰላም ማተሚያ ድርጅት ብቻ ኪዋር ኮድ ታትሞባቸው እንዲወጡ ባስቀመጠው መመሪያ መሰረት ላለፉት ወራት ተመዝግበው ህትመቱን እየተጠባበቁ ያሉ ነጋዴዎች በህትመት መዘግየትና በገቢዎች ቢሮ ሰራተኞች ይህን ያላገናዘበ ቁጥጥር መማረራቸውን ነጋዴዎች በምሬት ተናግረዋል። በጣም ብዙ የሚሆኑ ነጋዴዎች ምንም እንኳን ለህትመት ትዕዛዝን ሰጥተው እየተጠባበቁ ቢሆንም ብርሃንና ሰላም ያለው የህትመት ሁኔታ በጣም ቀርፋፋ መሆኑን ይናገራሉ። በተቃራኒው በጣም ብዙ ነጋዴዎች የዕለት ተዕለት የንግድ ስራቸውን ማከናወን የማይችሉበት ሁኔታ ውስጥ መግባታቸውን ተናግረዋል። በተለይም በቁጥጥር ወቅት በተቋማት ላይ ምልከታን የሚያደርጉ የገቢዎች ቢሮ ሰራተኞች ሲንቀሳቀሱ የህትመት አለመድረስን ለማስረዳት ቢሞክሩም ሰራተኞቹ እኛ የምናውቀው ነገር የለም ከማለት ውጪ መፍትሄን እንደማይሰጡ ብዙ ጥቃቅን የንግድ ተቋማት ተናግረዋል። እነዚህም አካላት ንግድ ሱቆቻቸውን ዘግተው መዋልን እንደ አማራጭ ስለመውሰዳቸው ነው አንዳንድ አስተያየት የሰጡ ነጋዴዎች የተናገሩት። እነዚህ አስተያየት ሰጪዎች በተለይም ነገሩን ይበልጥ የከፋ የሚያደርገው የወሩን የቫት ገቢ ለማሳወቅና የሰበሰቡትን ቫት ለመንግስት ለመክፈል ለማሳወቅ በሚሄዱበት ጊዜ በተቃራኒው በዚህኛው ቢሮ የሚኖሩ ደግሞ ሰራተኞች ቀድመው ከሚሰበስቡት ቫት ያነሰ ለማሳወቅ በሚሄዱበት ሰዓት አናስተናግዳችሁም ብለው ሰራተኞች ደረሰኝ ባለመኖሩ ሽያጭ ማቆማቸውን ተረድተው መፍትሄ እንዲሰጧቸው ቢጠይቁም አይመለከተንም የሚለው የተደጋጋሚ መልስ ስለመሆኑ ይናገራሉ። በተያዘው የካቲት ወር ዓለም አቀፍ የቡና ዋጋ ለወራት ታይቶ በማይታወቅ መልኩ ከፍተኛ የሆነ ቅናሽ ስለማሳየቱ ተሰምቷል። በተለይም በሀገረ ብራዚልና ቪየትናም በዘንድሮ ዓመት የሚኖረው የቡና ምርት በጣም ከፍተኛ ሁኔታ እንደሚጨምር ከመተንበዩ ጋር ተያይዞ የአረቢካ ቡና በ5.15 በመቶ፣ ሮቡስታ የተሰኘው ቡና ዝርያ ደግሞ 4.4 በመቶ በዓለም ገበያ ዋጋው ስለመውረዱ የተሰማው። በዘንድሮ የ2026 የፈረንጆቹ ዓመት ብራዚል ቡና ምርት ላይ የ17.2 በመቶ ጭማሬን ይኖራታል የተባለ ሲሆን ቪየትናምም ቢሆን የከፍተኛ የሆነ የምርት እድገት ስለመኖሩ ተመላክቷል። በተለይም በጥር ወር 2026 ብቻ በቪየትናም ወደ ውጪ የተላከ ቡና ከቀደመው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ38.3 በመቶ ብልጫን ስለማሳየቱ ነው የተነገረው። ታዲያ ይህ በእንዲህ እንዳለ ባለፈው የምርት ዓመት ከፍተኛ የዋጋ ጭማሪ ታይቶበት የነበረው የኢትዮጵያ ቡና በዘንድሮ የምርት ስብሰባ ወቅትም ከፍተኛ የሆነ ዋጋ እየተከፈለበት መቆየቱን ነው እየሰማ ነው። በተለይም ቡናን ኤክስፖርት የሚያደርጉ ነጋዴዎች ከፍተኛ የሆነ ዋጋን ከፍለው ቡናን በዘንድሮ ዓመት ገዝተው ከማስገባደዳቸው የተነሳ በኤክስፖርት ስራቸው ላይ ኪሳራ ሊያጋጥማቸው እንደሚችል ከወዲሁ ስጋትን አጭሯል። የዓለም የቡና ዋጋ አሁን ባለበት የዋጋ ቅናሽ የሚቀጥል ከሆነ ታዲያ ኢትዮጵያ በዚህ
ዓመት ልታስገኘው ካቀደችው ከፍተኛ የሆነ የቡና ኤክስፖርት ገቢ አንጻር ቅናሽ ሊገጥማት እንደሚችል ይጠበቃል። አንጋፋው የግል የንግድ ባንክ ዳሽን ባንክ አክሲዮኖቹን ነባር ባለ አክሲዮኖች ላልሆኑ ለማንኛውም የማህበረሰብ ክፍሎች በይፋ መሸጥ መጀመሩን ከሰሞኑ ይፋ አድርጓል። ባንኩ ለገበያ ያቀረባቸው 2.21 ሚሊዮን አዳዲስ አክሲዮኖችን ለነባር ባለ አክሲዮኖች ከደለደለ በኋላ የተረፈውን ለህዝብ እንደሚሸጥ በተናገረው መሰረት እያንዳንዱን አክሲዮን በ2900 ብር ህዝቡ እንዲገዛ ለገበያ አቅርቧል። እነዚህ አዳዲሶቹ የዳሽን አክሲዮኖች ተሽጠው የሚጠናቀቁ ከሆነ ዳሽን ባንክ 16.54 ሚሊዮን አክሲዮኖች የሚኖሩት ሲሆን ሁሉም አክሲዮኖች በኢትዮጵያው ሰነደ ሙዓለንዋዮች ገበያ ኤሴክስ ላይ ለግብይት ሊስት እንደሚደረጉ ተነግሯል። ታዲያ ኢንቨስተሮች ሊያውቁት የሚገባ አንድ ቁልፍ ነገር ዳሽን በ2900 ብር የሚሸጠው አክሲዮን ትክክለኛ ዋጋው 1000 ብር መሆኑን ነው። የባንኩ የምዝገባ ደብተር ላይ የሚመዘገበው 1000 ብር ተብሎ ነው። የባንኩ 1000 ብር ዋጋ ያለው አክሲዮን ከዋጋው በ3 እጥፍ የሚሸጥ ይሆናል ማለት ነው። ይህ ማለት 1900 ብሩ የባንኩ ባለ አክሲዮን ለመሆን የምንከፍለው ተጨማሪ ዋጋ መሆኑ ነው። አክሲዮኖች በረጅም ጊዜ ዋጋቸው እየጨመረ እንደሚሄድ ስለሚታሰብ የምዝገባ ዋጋቸው በበለጠ ዋጋ ሁልጊዜም እንደሚሸጡ ለመመልከት ችለናል። ታዲያ አክሲዮኖች ገበያ ላይ ግብይታቸው በሚጀምርበት ጊዜ ከ2900 ብሩ በላይም በታችም ሊሸጡ እንደሚችሉ ግን ሁሉም ሰው ሊያውቅ ይገባል። ይህ ዋጋ በሌላ መልኩ አክሲዮኑን ገዝተው ለረጅም ጊዜ ማቆየት ለሚሹ መልካም አጋጣሚ ሊሆን እንደሚችል ተንታኞች ይናገራሉ። በኢትዮጵያ ለሚገኙ ጥቃቅንና አነስተኛ የንግድ ተቋማት የሚሰጠውን ብድር የሚገጥሙትን ስጋትና አደጋዎች ለመከላከል የሚያስችል ስምምነት ከሰሞኑ ተፈራርሟል። በኢትዮጵያ የሚገኙ የንግድ ባንኮች ለጥቃቅንና አነስተኛ ዘርፉ ብድርን ማበደር እንዳይችሉ የሚያደርጋቸው ዋነኛ ማነቆ የብድሮች መበላሸትና ዘርፉ ያለው አነስተኛ የብድር ዋስትና መሆኑ የሚታወቅ ሲሆን ከሰሞኑ ለዚህ ዘርፍ የሚሰጥ ብድር ዋስትና እንዲሆንና የብድር አደጋውን ለመጋራት የዓለም ባንክ የግሉ ዘርፍ ክንፍ ኢንተርናሽናል ፋይናንስ ኮርፖሬሽን አይኤፍሲ እና ዳሽን ባንክ ናቸው የተፈራረሙት። በስምምነቱ መሰረት አይኤፍሲ ዳሽን ባንክ ለጥቃቅንና አነስተኛ ተቋማት የሚያበድረውን እስከ 3 ቢሊዮን ብር ወይም 20 ሚሊዮን የአሜሪካን ዶላር ብድር የ50 በመቶውን ወይም የ1.5 ቢሊዮን ብሩን አደጋ ለመጋራት ተስማምቷል። ይህ አሰራር እንደ አይኤፍሲ ያሉ ተቋማት ከቅርብ ጊዜ ወዲህ በስፋት እየሰሩበት ያለ ስራ ሲሆን ምንም ተጨማሪ ካፒታል ሳይወጣ ባንኮች የብድር መጠናቸውን እንዲያሳድጉ ማድረግ ላይ ያለመ ስለመሆኑም ታውቋል። ይህ ስምምነት በዋናነት አበዳሪ ተቋማት በጣም የብድር አለመመለስና መበላሸት አደጋ አለባቸው ተብለው ወደሚፈረጁ የንግድ ዘርፎች ብድርን በስፋት እንዲያስገቡ የሚያደርግ ሲሆን ለሚገጥመው ማንኛውም አደጋ ታዲያ ዋስትና በአይኤፍሲ የሚሰጥ ይሆናል። በዚህም በከፍተኛ የፋይናንስ እጥረት የሚሰቃዩት ጥቃቅንና አነስተኛ ተቋማት የተሻለ የብድር አቅርቦትን የሚያገኙ ይሆናል ተብሎ ይጠበቃል። በስተመጨረሻም ከደንበኞቹ በማህበራዊ ሚዲያዎች የሰላ ትችትን እያስተናገደ የሚገኘው ግዙፉ ኢትዮ ቴሌኮም ለኢትዮጵያ ገበያ አዲስ አገልግሎትን በዚሁ ባሳለፍነው ሳምንት እንዲፋ አድርጓል። ቴሌስትሪም የተሰኘው የኢትዮ ቴሌኮም አዲሱ አገልግሎት የተቋሙን ኔትወርክ በመጠቀም የተለያዩ የቪዲዮ ኮንተንቶችን ስትሪም ማድረግ እንደሚያስችል ተነግሯል። ከቴሌቪዥን ሳተላይት አቅራቢዎች ጋር ተወዳዳሪ ሆኖ ይቀርባል የተባለው ይህ ቴሌስትሪም የተሰኘ አዲሱ አገልግሎት ኢትዮ ቴሌኮም ወደ ስራ ሊያስገባቸው ካቀዳቸው ዲጂታል አገልግሎቶች አንዱ ሲሆን የአገር ውስጥ የቴሌቪዥን ጣቢያዎችን ጨምሮ የተለያዩ ፊልሞችን ኢትዮ ቴሌኮም በቅርቡ ማሰራጨት እንደሚጀምር ነው እንግዲህ የተነገረው። ኢትዮ ቴሌኮም ከቅርብ ጊዜያት ወዲህ ብዛት ያላቸውን አዳዲስ አገልግሎቶች በራሱ አቅም ወደ ስራ ለማስገባት ጥረትን እያደረገ ቢሆንም በቴሌኮም አገልግሎቶች ውጪ ስኬትን ለማስመዝገብ የቻለው በፋይናንስ አገልግሎት መስጫው ቴሌብር ብቻ መሆኑን መገመት አያዳግትም። በቅርብ ጊዜያት ተቋሙ ዘመን ገበያ ወደ ስራ በማስገባት ወደ ኢኮሜርስ፣ በቴሌ ኤንጌጅ ወደ ማህበራዊ ትስስር ሚዲያ ለመግባት ያደረገው ሙከራ እምብዛም ውጤት እንዳላመጣ ለመመልከት ችለናል። እንደ ኔትፍሊክስ እና ዲኤስቲቪ ያሉ ባለብዙ ኮንተንት እና ዓለም አቀፍ ተወዳዳሪ ኮንተንቶችን የሚያሰራጩ ተቋማት በነገሱበት የኮንተንት ሽያጭ ዓለም ቴሌስትሪም የአገር ውስጥ ተቋማትን ወይ ደግሞ የአገር ውስጥ ቴሌቪዥንና ፊልሞችን ብቻ በማሰራጨት ስኬታማ የመሆኑ ጉዳይ ብዙም እምብዛም አይታይም ይላሉ ብዙ ተንታኞች። የተወደዳችሁና የተከበራችሁ ንጋት ፖስት ቤተሰቦች ለዚህ ሳምንት ያጠናቀረላችሁ ታዲያ አበይት የፋይናንስ ዜናዎች እስካሁን ያዳመጣችኋቸው ናቸው። ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ በሉ፣ ከውጪ ደግሞ የምትሆኑ ከሆነ ጆይን በሉን እያልኳችሁ የሮሃ ምንዛሬ ቢሮዎች ሁሉንም አድራሻዎች ደግሞ እታች ዲስክሪፕሽን ላይ አስቀምጬላችኋለሁ። ሶሻል ሚዲያ ፔጆቻቸውን ተቀላቀሏቸው። ዌብሳይቱን ሄዳችሁ የየለቱን ዋጋ የሚቀያየሩትንም መመልከት እንደምትችሉ እየነገርኳችሁ በቀጣይ ሳምንት በሌላ የፋይናንስ ዜና እስከምንገናኝ ድረስ ታዲያ የፍሬያማነት ሳምንት እንዲሆንላችሁ በመመኘት ከንጋት ፖስት የምሰናበታችሁ ነው። ገሜ ብራው ነኝ።